አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ሰላም አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ የምገኘው አጅባር ከተማ ላይ ነው። አጅባር ከተማ ወደ ሰንጎላ መውጫ አካባቢ ላይ ያለ ይሄን የምትመለከቱን ቤት እንግዲህ አንዳንድ ስራዎችን ልናስተካክላቸው ወደ አጅባር ተገኝተናል። ሰርቪስና ውስጥ ላይ እንደዚህ የሚሰሩ አርማታ ምናምኖች አሉ። እሱም ቤት እንግዲህ እንዴት እንደሆነና ምን ስራዎችን እንደምንሰራ ማሳያችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቤቱ ይሄን ይመስላል። የምታዩት ቤት እንግዲህ እዚህ ጋር አርማታ ልናደርግ ነው የመጣ ነው። ይሄ ቤት እንግዲህ እንደምታዩት ውስጡ ወለሉ እንደምታዩት ተሰነጣጥቋል። ይሄው እንደዚህ ግርግርግድ ብላ እንደዚህ ወለሉ እና ቤት አርማ ተፋፍላችሁ እንግዲህ ይሄ የቤቱ የመጀመሪያ ስራችን ይህንን አርማታውን ማፍረስ ሲሆን እንደዚህ አርማታውን እናነሳዋለን። ይሄ አርማታውን አንስተን እንግዲህ እንደገና አርማታ የምናደርገው ይሆናል ማለት ነው። ይህ ሳሎን ክፍል ነው። ሳሎን እንደምታዩት ይሆና በሩን አያስከፍትም። በጣም ተሞላው። ይህን እንግዲህ ቆርቁረን ሙሉ ለሙሉ እናነሳና እንደዚህ አፈራርሰን ቆርቁረን እንደገና ሙሉ ደግጋን አርማታ የምናደርገውን እናደርጋለን ማለት ነው። እና እንግዲህ ክላሱ 4 ክፍል ነው። ይህን 4 ክፍል ቤት እንግዲህ ሙሉ ላሳያቸውና ላይ ደግሞ ሻወር ሽንት ቤት አለ። የምታዩት ያውና ሻወር ሽንት ቤት እቺ ገና ግርግዳ አልተከፈለላትም በር ማለት ነው። ይሄንን ግርግዳ የምንከፍለው ይሆናል። እንግዲህ ይሄ ሻወር ሽንት ቤት ይሄውና ይሄን ይመስላል። እዚህ ጋር ሻወር ሽንት ቤትን ግርግዳ የምናወጣለት ይሆናል። ከዛ በመቀጠል ወደዚህም ወደ መኝታ ቤት እንገባለን። የመኝታ ቤቱም እንደዚህ እንደምታዩት አርማታው እንደዚህና ይሄውና ይሄ ብርግርግድ እንዳለ ነው። ይሄ ሙሉ የሚነሳ ይሆናል። ይሄው በራሱ ጊዜ መፈራረስ ጀምሯል። እንደዚህ ይሄ እናነሳለን። ይሄና ግርግዳው እና መሬቱ ይሄውና ከዛ መቀጠል እዚህኛውን ክላስ ምችም እንደቻለን ሙሉ ክላስ ነው። ሙሉ ፍንድድት ያለው እንደዚህ ይሄው እንደምታዩ ከአንድ በኩል ገባ ብሏል። ከአንድ በኩል ንፍት ምናምን ብሎ በጣም ብርግርግድ ብሏል። ይሄን እንግዲህ በቆርቆራ የሚነሳ ይሆናል። እዚህ ጋር ገረገንቲ ሞልቶ ነው የታውት። ይሄንን አፈር ምናምን ይሄን አፈር እንቀንሳለን። እዚህ ጋር ላይ እንግዲህ ሴራሚክ እና የሻወር ሳህን ምናምን እንጠቀማለን። ይሄንን ሙሉ ወደ ውጭ እናወጣለን። ከዛ መቀጠል እንግዲህ እዚህ ጋር ይኸውና ትራኩ ተሰንጥቆ እንደዚህ ቤትና ቤቱ ተለያይቷል። እዚህ ጋር እንደምታዩት ግድግዳ ጅፕሰም ተሰርቷል። ኮርኒሱ ፕላስቲክ ኮርኒስ ነው የተሰራው። ግድግዳው ደግሞ ቻክ ጅፕሰም ቻክ ተሰርቷል። ጅፕሰም አሰራራቸው በጣም የሚገርም ስራ ነው የሰሩ ጎበዞች ናቸው ጅፕሰም ሰሪዎቹ። ከዛ ፕላስቲኩም እንደምታዩት ልሙጥ ነው የተሰራው። ልሙጥ ፕላስቲክ ኮርኒስ ነው የተሰራው። ዲዛይን የለውም። እንደዚህ ሆኗል ማለት ነው። እንግዲህ እዚህ ጋር የተሰነጣጠቁ የጅፕሰም የግድግዳ ትራኮች አሉ። እነዚህንም ትራኮች የምናርማቸው ይሆናል። ካጫ እያስገባል ሙሉ አጀስት የምናደርገው ይሆናል ማለት ነው። ይሄ ቤት ወለሉ እንግዲህ እንደምታዩት ሁሉ ይኸውና እቺ ክላስ ትሻላለች። እንግዲህ እቺ ክላስ አሁን አስተንጠቀች የምትባለው ክላስ ጥሩ ክላስ ነው። ክሽኗ እንጂ መተናች ያውና እንደምታዩት አሪፍ ነው። እዚህ ግድግዳው ሙሉቱ አሪፍ ነው። ይሄ እንደዚህ ሆኗል። ኮሪደር ይሄ ከዛ ኮሪደር በዚህ ወደ ውጭ አስወጣናል። ይሄ ኮሪደር ላይ ማለት ነው። ወደዚህ ወደ ሰርቪሱ እንግዲህ በትልቁ ቤትና በትንሿ በዚህ መሀል ላይ ያላለ እዚህም ላይ እንግዲህ ውሃ ልኩ እንደምታዩት ዝም ብለው ጀመር አድርገው ነው የታዩት። ይሄንን እንግዲህ አፈሩ እናነሳና ሙሉ ይሄንን ውሃ ልክ የምናስረው ይሆናል። ይሄ ሰርቪሱን እንደዚህ ውሃ ልክ እናስረዋለን። ይሄን ወደ ታች እንደዚህ ሙሉ ይሄ ውሃ ልክ እናነሳና እንደ አዲስ ውሃ ልክ እናስረዋለን ማለት ነው። እንግዲህ ውሃ ልኩ ማረፍ ያለበት እንግዲህ ውሃ ልኩ ከፍ ብሎ እዚች ብረቷ ድረስ ነው ማለት ነው። እዚህ ጋር አሁን ይሄ ዝቅ ያለ ነው። በጣም ኮርሱ ዝቅ ስላለ በዚች ልክ ድረስ ውሃ ልኩ ያልቃል። ይሄንን እስከ ላይ ድረስ እንግዲህ ውሃ ልክ እናስረዋለን። ከዛ በመቀጠል በዚህ ጋር በሰርቪሱ ጀርባም አለ። ይሄውና ይሄም እንደዚህ ውሃ ልኩ ተነስቶ የሚሰራ ነው። ይሄ እንግዲህ ውሃ ልኩ እንደምታዩት ውሃ ልኩ የፈራረሰ ነው። እንደዚህ ዝም ብለው ቁጭ አድርገው ነው የሰራው። ትንሽ ኮርስ ነው የተጠቀሙት። ይሄን አንስተን እንግዲህ እንደገና ቆፍረን እንደ አዲስ ውሃ ልክ ልናስረው ነው ማለት ነው። ይሄ እንደዚህ ሙሉ ከአንድ በኩል አለው። ከዛ ሲቀጥል በዚህ ጀርባ ያለው ደግሞ እንደዚህ እንደምታዩት እንደዚህ ተወለጋገደ ነው። ይሄ እንኳን በጣም አሪፍ ነው። እዚህ መሀል እንጨቶቹ ያሉበት ድረስ አካባቢ ይሄ የፈራረሰው እዚህ ጋር ድረስ ታሰርና ይሄን ደግሞ ሲማጉ እንስብና ሙሉ የምናስተካክለው ይሆናል። ከዛ ይሄንን ጀርባውን ሽምብራ ግርፍ ከዛ ሲቀጥል ደግሞ ፊት ለፊቱ ልስን የምንለስነው ይሆናል ማለት ነው። ከዛ ወደዚህ የውጭ ሻወር ሽንት ቤት ነው የምንገባው። የውጭውና ምርጊታችሁ በጣም የሚገርም አይነት አመራረግ ነው የተመረገው። እንግዲህ ይሄንንም ግርፍ የምንገርፈው ይሆናል ለሴራሚክ እንዲሆን። ይሄውና ይሄን እንደዚህ ይመስላል። ይሄ በዚህ ውስጥ ላይ ደግሞ ሻወር አለ። ሻወሩ ማሻአላ በጣም ሰፊ ክላስ ነው።
የዚህ የሰርቪሱ አርማታ በጣም ጎበዝ ሰው ነው ያደረገው። በጣም ምርጥ ነው። ይሄ እዚህ ሻወር ሽንት ቤቱ ምንም አይነት መሰነጣጠቅ ወይም ወድታ የመንሸራተት ባህሪ የለውም። እችም ተለስናለች። እችንም እንግዲህ የምንገርፋት ይሆናል። ሽምብራ ግርፍ ይሄ ልስን የምንገርፈው ይሆናል። ከዛ ሴራሚክ ይደረጋል ማለት ነው። እና እዚህ ላይ ብዙ የሚስተካከሉ ስራዎች አሉ፣ እናስተካክላቸዋለን። ከዛ በመቀጠል ምንድነው የምንሰራው ስራ ይሄንን ግቢውን እንግዲህ አጀስት እናደርገዋለን። ሙሉ ለሙሉ ድንጋም እንደምታዩት ተዘርግፏል። ጠጠርም እዚህ የተከሰከሰ ነው። ጠጠር እዚህ በሜትር ኩብ የሚፈጭ ስለሌለ እዚሁ እያስከሰከስን ነው። ይሄውና ድንጋይ ይሄው እዚህ ጋር ገብቷል። ይሄ እንግዲህ አጥሩን እዚህ ጋር ውሃ ልክ ይታሰራል። ከዛ ይሄን ግቢውን ሙሉ ተፋሰሱ ወደዛ ወደ ውጭ እንዲወጣ አድርገን አርማታ እናደርገዋለን። በዚህ መሀል ላይ ያለውን ደግሞ ይሄ ሰርቪሱ መሀልና ትልቁ ቤት መሀል ያለው እንደዚህ እንግዲህ አፈሩን ቆፍርና ዝቅ አድርገን የሰርቪሱ ውሃ ልክ ይታሰራል። የሰርቪሱ ውሃ ልክ ከታሰረ በኋላ እንግዲህ ወደ ሰርቪሱ ደግሞ አርማታ አለ። የሰርቪሱን አርማታ ሰርቪሱን ገብቼ ማሳያቸው ይሆናል። በዚህ ጋር ጀርባው አጥር ታጥሯል። ይሄ አጥሩ ምርጥ ነው። የቤቱም የትልቁ ቤት ውሃ ልክ አሰራር በጣም አሪፍ ነው። እንግዲህ ይሄን ድቅድቀን እናነሳለን ማለት ነው። ይሄንን አንስተን ውሃ ልክ አስረን እችንም አርማታ እናረጋታለን ማለት ነው። ከዛ የሰርቪሱ ይሄውን አንደኛው ክላስ እንገባ ይሄን ይመስላል። አፈር ነው ያለው። ይሄንን አፈር አውጥተን አሁን እዚህ ጋር ገረገንቲ እንዳትደክም ከትልቁ ቤት የምናፈርሰውን የሚነሳውን አርማታውን እየነሰነሰ ይሄንን አፈሩን እያነሳን ያንን እዛ ጋር ያለውን የሲሚንቶን ፍርስራሽ እዚህ ውስጥ ምን ሞላ ይሆናል ማለት ነው። እንደምታዩት እንግዲህ አፈሩን ይሄው ልናወጣ ነው። እዚህ ጋር አፈሩን ብቻ የምታወጡት ድንጋዩን ተው ከእድር እንደዛ አፈሩን ብቻ ውጥት እናደርግና ከዛ ወደ ስራ አፈር አለው እንደ በጣም የለውም በቃ ቆፍ እኮ አንሱት። በቃ አፈር የተባለ ሙሉ ለሙሉ ይነሳ። እንግዲህ እዚህ ጋር ይሄ እንደምታዩት ሙሉ ነው። ይሄንን አፈሩን አንስተን ከዛም በኋላ ከዚህ ከትልቁ ቤት የምናነሳውን ከስካሽ እዚህ ጋር እንሞላውና በድንጋይ ሃርድኮር አድርገን በጣም የምናበጃጀው ይሆናል ማለት ነው። ይሄንን ይሄ ሰርቪሱ እንግዲህ 3 ክፍል ቤት ነው። ከዛ ከጀርባ ሻወር ሽንት ቤት አለቻት። ይቺ ደግሞ አንደኛው ክላስ ናት። እቺ አርማታ አድርገዋታል። ማሻአላ ያው ተፋሰሱን ያልጠበቁለት እንጂ አርማታ ተሰርታለች። እቺ እቻትና እቺ ምርጥ ናት። እንትን ይባላል እዛ ጋር ላይ ያለ እንትን አለ። ዝም ብለው ያለ ጠጠር ነው የሰሩት እና ይሄንን የምንሰራ ይሆናል ማለት ነው። ከዛ በመቀጠል እንግዲህ ቤት ግድግዳ ላይ ይሄውና እንደዚህ የተነሳለ ግድግዳው ይሄው እየታጠፈ ይሄ ግርፎ ሊለቃለ ይሄንንም እናነሳና ዙም እናስተካክል ይሆናል ማለት ነው። ይሄ ቤት እንግዲህ በጣም ብዙ የሚስተካከሉ ስራዎች ያሉት ቤት ነው። ይሄንን ስራ እንግዲህ መጨረሻ ላይ ደግሞ ይሄን ስናነሳ የምን ችግር እንደሆነ ምን ጎሎት እንደሆነ ስንቆረቁር ስናነሳ ስለማየው ጎደሎው ምን እንደሆነ እንዴት አድርጋችሁ መስራት እንዳለባችሁ ደግሞ ቀጣይ ያለውን ቪዲዮ የምሰራላችሁ ይሆናል ማለት ነው። አሁን የምገኘው አጅባር ከተማ ላይ ነው። አጅባር ከተማ ላይ ቤታችሁን ማስገንባት ለምትፈልጉ ከመጀመሪያ ጀምሮ እስከ መጨረሻው ድረስ ፊኒሽንግ ስራ ማሰራት ለምትፈልጉ ደውሉልኝ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ ማለት ነው። ይህንን ቤት ደግሞ መጨረሻ ላይ ፏ ብትን አድርገን እንዲሁም በመሀል ምን መስራት እንዳለባችሁ እየለቀኩ በደረጃ ማሳያችሁ ይሆናል። እስከ ቪዲዮ መጨረሻ አብራችሁ ስለነበራችሁ ከልብ እናመሰግናለን። ይመቻችሁ።